ተቋርጦ የቆየው የፍኖተ ሰላም ጠቅላላ ሆስፒታል ግንባታ ተጠናቆ ለአገልግሎት ክፍት እንዲሆን ነዋሪዎች ጠየቁ። የዞኑ አስተዳደር በ2010 ዓ.ም ተጀምሮ የነበረው ሆስፒታሉ አሁን ላይ በ1.1 ቢሊዮን ብር በጀት በ2 ዓመታት ለማጠናቀቅ ውል መያዙን ገልጿል። ንጉስ እንታየው ተጨማሪ አለው። የፍኖተ ሰላም ጠቅላላ ሆስፒታል ግንባታ ፕሮጀክት ወደ ስራ የገባው በ2010 ዓ.ም ነበር። ሆስፒታሉ በዞን ውስጥ ያሉ ነዋሪዎች ከፍኖተ ሰላም ወደ ደብረ ማርቆስና ወደ ሌሎች አካባቢዎች በመሄድ ሲደርስባቸው የነበረውን እንግልትና ወጪ ለማስቀረት ታስቦ ነበር ግንባታው የተጀመረው። በ3 ዓመት ከ7 ወር ውስጥ ይጠናቀቃል ተብሎ ወደ ስራ የተገባው ፕሮጀክቱ በተለያዩ ምክንያቶች በ2014 ዓ.ም ተቋርጦ ቆይቷል። የምዕራብ ጎጃም ዞን የፍኖተ ሰላም ከተማ አመራሮችና የፍኖተ ሰላም ከተማ ነዋሪዎች በተገኙበት ግንባታውን ዳግም ለማስጀመር ከመንቆረር ኮንስትራክሽን ጋር የስራ ርክክብ ተደርጓል። አስተያየታቸውን ለአሚኮ የሰጡ የፍኖተ ሰላም ከተማ ነዋሪዎች ፕሮጀክቱ በመቋረጡ ቢዘገይም አሁን ላይ ወደ ስራ መመለሱ ተገቢ መሆኑን ተናግረዋል። ብዙ ደስታም ብዙም ተስፋ ነበረን። ነገር ግን በዚህ በመካከል ላይ በተደረገው ክስተት ላይ ህብረተሰቡ አንገቱን ደፍቶ ነበር። እየተሰራ እያለ መተንም አይተነው ሂደን ነበር። ኋላ ግን ያው አጋጣሚ ሆኖ ተቋረጠ። ይህ በመቋረጡ በጣም የፍኖተ ሰላም ከተማ ህዝብ በጣም ነው ያሰበው። እንደ ነዋሪነቴ እጅግ በጣም ደስ ብሎኛል። የፍኖተ ሰላም ህዝብም በሙሉ ደስ ይለዋል። የምዕራብ ጎጃም ዞን ጤና መምሪያ ኃላፊ አቶ ኤፍሬም ክፍሌ የግንባታ ፕሮጀክት አፈጻጸሙ 46 በመቶ ላይ መቆሙን ተናግረዋል። ሆስፒታሉ ለስራ ዝግጁ ሲሆን የዞኑን የሕክምና አገልግሎት ወደ ተሻለ ደረጃ የሚያሸጋግር መሆኑን አብራርተዋል። በዞናችን አንድ ሆስፒታል አለ አሁን እየሰራ ያለ ከአቅም በላይ ነው አገልግሎት እየሰጠ እያስተናገደ ያለ። ስለዚህ ይሄ ሆስፒታል ሲጀመር ጫናውንም ጭምር የሚቀንስ የአገልግሎት ጥራቱን የሚያሻሽል የእናቶች የህፃናትን ሞት በእጅጉ የሚቀንስ ትልቅ ሆስፒታል ነው። የፕሮጀክቱ ተቋራጭ ስራ አስኪያጅ ተስፋዬ ሞሴ የፍኖተ ሰላም ጠቅላላ ሆስፒታል የግንባታ ፕሮጀክት ከ1.1 ቢሊዮን ብር በላይ በጀት በ2 ዓመት ውስጥ ለማጠናቀቅ ውል መውሰዳቸውን ተናግረዋል። ተቋራጩ ግንባታውን ከተያዘለት ጊዜ በፊት በፍጥነትና በጥራት ለማጠናቀቅ ሰፊ ስራዎችን እንደሚያከናውን አንስተዋል። ከደብረ ማርቆስ እንዲሁም ከደብረ ብርሃን ሆስፒታል እየጨረስን ነው። ከነሱ የወሰድናቸው ልምዶች እዚህ ጋር አስተካክለና በፍጥነትና በጥራት ለማጠናቀቅ ነው በእኛ በኩል ከቢሮውም ጋር የተነጋገርነ። የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ ዲሚያ ለማንተነህ በክትትልና በተቋራጩ ችግር ግንባታው ቢቋረጥም በክልሉ መንግስት በጀት ፕሮጀክቱ ወደ ስራ እንዲመለስ መደረጉን ጠቁመዋል። የኛም የራሳችን የክትትል ችግር ላልተገባ ጊዜ እንዲራዘምና ህብረተሰቡ አገልግሎት በወቅቱ እንዳያገኝ ያደረገበት ሁኔታ ነው ያለው ማለት ነው። ከ1.15 ቢሊዮን ብር በላይ ተመድቦለት ስራ እንዲጀምር የተደረገበት ሁኔታ ነው ያለው ማለት ነው። ፕሮጀክቱን በፍጥነት አጠናቆ ለአገልግሎት ዝግጁ ለማድረግ በትብብር መስራት እንደሚጠበቅም ዋና አስተዳዳሪው መልእክት አስተላልፈዋል።